ያመጡት የራሱ ግሩፖች ናቸው። በዚህ አይነት ኬዝ እናስቀይርለት ብለው አሁን የሚወራው እናንተ እንዳላችሁት ዘራቆብ የልጅቱ ኬዝ ለምን እንዲረሳ ተፈለገ? ለምን እሱ ገነነ ሚዲያ ላይ? ለምን ልጅቱን ላለማምጣት ፈለጉ? ስለዚህ አጋችም ምንም የነበሩ ሰዎች እራሳቸው ናቸው። ካለበት ሀገር ሆኖም ድምጽ ይሁናት፣ የጀመረውን ይጨርስ። የትም ይሄድ ሰያ ቢያልፍለት አይደለም ሰያ አረብ ሀገር ያሉ በሙሉ ለአረብ ተገዥ ከሚሆኑ ወንድሞቻችን እህቶቻችን የተሻለ ሀገር ሂደው እንዲሰሩ ደስተኞች ነን። እንዲያውም ጥሩ ነገር ቢሰሩ ለሀገራቸው ነገ ጧት መቋቋሚያ ነገር ይዘው ይመጣሉ። እድሜ ልክ በአረብ ሀገር ተገርዳችሁ ኑሩ የሚል ህግም የለም። ለራሳቸውም ቢያሻሽሉ ይመረጣል። ዘራቆብ ስትል እንደነበረ ወደ ኡጋንዳ የሚሄደው እነማን ናቸው የሚሄዱት? ምን አይነት ሰዎች ናቸው የሚሄዱት? ዘራቆብ ጨርሰዋል፣ እታች ኤአይም ጨርሰዋል። መናገር አልፈልግም እና አጣርተሽ ነው መናገር ያለብሽ። ተወጀዋለሽ፣ እንወደዋለን ሁላችንም። ወንድምን የማይወድ ጠላት ብቻ ነው። ስለዚህ አጣርተሽ ነው ወሬ ማውራት ያለብሽ። ከየት አገኘሽው ብትባይ በኋላ ላንቺም መስመር ያስቸግርሻል። ሌላው የሀገሪቱን ህግ እወቁ ተብላችኋል። የምትሄዱ ልጆች አጠቃላይ የምትሄዱበትን ሀገር እወቁ ነው የተባላችሁት፣ ተነግሯችኋል። የሀገሪቱን ህግ ሳታውቁ እየሄዳችሁ አገር አታሰድቡ። ከራስሽ ይጀምራል። ነገም የምትናገሪውን ነገር እወቂ። ይሄን ለማለት ነው የገባሁት። አመሰግናለሁ። አንዴ ይቅርታ ማውራት እችላለሁ? ልወጣ ስለሆነ ስራ ምናምን ገቢ ነው። አዎ ቀጥይ አንቺ ነሽ። እሺ አመሰግናለሁ። በመጀመሪያ ከዚህ ጋር እዮዳብ ወንድማችን በጣም አሪፍ ስራ እየሰራክ ነው። ምክንያቱም አንድ ሰሞን ብቻ ለፎሎ መሰብሰቢያ ለቢዝነሳቸው ማስተዋወቂያ አድርገው የራሳቸውን የግል ጥቅማቸውን ካስኬዱ በኋላ ወደ ጎን ትተው ጌማቸውን እየተጫወቱ ነው። ረስተዋታል እህታችን ሀና ማለት ነው። አንተ ደግሞ እያስኬድከው ነው። በዚህ እንድትቀጥል በትህትና እጠይቃለሁ፣ የእህታችን መዳረሻ እስከምናገኝ ማለት ነው። ያ ማለት በትግራይ ልጅ ቅያሬ የተሰጣ አማራ ስለሆነች በአማራነቷ የተጠቃች እህታችንን መልሰው እጃችን እስከሚያስገቡ፣ ካልሆነ ደግሞ አማራ የሆነ አማራነታችን ማንነታችን የሚሰማን ከሆነ የኔ ፔን ለአንደኛው ፔን የሚሰማው ከሆነ እች ልጅ በህይወት አለች። እሷ በከፈለችው የሌላት የትግራይ ተወላጅ እንድትወጣ ተደርጓል። እሷ ደግሞ ታግታለች፣ የማንም መጫወቻ ሆናለች ማለት ነው። ይህ ነገር እንዲፈታ የማይፈልጉ ከሆነ ከዚህ በፊትም በኢትዮጵያ ላይ ታይቶ የማይታወቅ እነዚህ የትግራይ ኤሊቶች የእርስ በርስ ጦርነት አካሂደዋል። ይሁን እንጂ ዋናው ዓላማቸው የነበረው አማራን የማጥፋት ነበረ። ዘመቻቸው በኢትዮጵያ ሽፋን ቢሆንም ሲደራጁ ለአመታት ሲደራጁ የነበሩት አማራን ለማጥፋት ነበር። ግን አማራ ደግሞ ፈረሃ እግዚአብሔር ያለው ህዝብ ስለሆነ እነሱ ከ30 ዓመት በላይ ተደራጅተው በውጭ ዓለማት ከበር ተደርገው ግን አማራን ቻሌንጅ ማድረግ አልቻሉም። ዛሬ ላይ ስለተሸነፉ በየቦታው በየአረብ ሀገሩ ተንጠባጥበው አማራን እየተበቀሉ ባገኙት አጋጣሚ ሚዩት አድርገው ወንድሜ እህቶቻችንን እየደፈሩ እየሸጡ ነው ያሉት እና ይህን ነገር በዛ በኢትዮጵያ ምድር ላይ የሚፈልጉትን ዓላማና ግብ አማራን የማንም መጫወቻ እናደርጋለን፣ አማራን አንበርክከናል፣ የአማራን ኦርቶዶክስ ሃይማኖትን የአማራን የሚያደርጉትና ኦርቶዶክስ ሃይማኖትን ሰብረናል እያሉ ሲያስኬዱት የነበረውን ነገር እስከ መጨረሻው ቻሌንጅ አድርገው መውጣት ስላልቻሉ አሁንም ባገኙት አጋጣሚ አማራን መስፈር ስለሚፈልጉ በዛ ምክንያት ነው ታችን የተያዘችው። ይሄ ነገር ወደ ዘር ፍጅት እንዲሄድ የማይፈልጉ ከሆነ ዛሬም ከአማራ ህዝብ ጋር ትላንት ያን ሁሉ በደልና ግፍ አድርሰው መርዛቸውን ረጭተው በኢትዮጵያ ብሔር ብሔረሰቦች አማራ እንዲጎዳ፣ እንዲገፋ፣ እንዲገለል የስነ ልቦና የሚችሉትን ሁሉ አድርገው በጎረቤት ሀገር ሁሉ ማለት ነው ያ ነገር ይቅር ብለው አማራ ዛሬ ላይ በአማራ ክልል ብዙ የትግራይ ተወላጅ ተሰግስጎ የወርቅ ዋና ዓላማዎችን የሚያስኬዱና ቢዝነስ የሚሰሩ ስቲል ነው እነሱ ናቸው። ይህን እያደረጉ ግን አሁንም
አሁንም ድረስ የአማራን እህቶቻችን እንደዚህ ግፍ የሚያደርሱ በደል የሚያደርሱ ከስተታቸው የማይታረሙ ከሆነ የአማራ ይቅርባይነት የአማራ መሸከም ነው ዛሬ አህያ እያለ የሚያሰድበን። ስለምንሸከማቸው እንደዚህ እየበደልናቸው እንደዚህ እየገፋናቸው እንደዚህ በእነሱ ላይ ቢዝነስ እየሰራን ስቲል ናው እኛን ተሸክመው ነው የሚሄዱ በሚል ነው የሚገፉን ያሉት የሚሰድቡን አህያ ብለው ማለት ነው። ስለዚህ አማራ ደምህክም በደም መመለስ አለብክ። 32 እህቶቻችን ከዛ በላይም ተደርጓል፣ ታግተዋል። በሰላማዊ መንገድ ምንም አይነት የጊዜ ገደብ ሳያስፈልግ እህታችን በአጭር ጊዜ መመለስ የማይችሉ ከሆነ በህይወት አማራ ምንም አይነት ሌላ ቦታ መሄድ አይጠበቅብህም። እዛው በረልክ ላይ በአንተ ትከሻ በአንተ አህያ እያለክ የሚሰድብክ ተሸክመው ስለምታበላው ስለምታጠጣው ነው። በቃኝ ብለህ ማውረድና የራሳችሁን እርምጃ መውሰድ አለባችሁ። አማራዎች እንደ አማራ 32 እህቶቻችን የታገሱት 64 አድርገህ ማገት ትችላለህ። እርምጃ ከወሰዱባት እርምጃ መውሰድ እንችላለን። ያኔ በአንድ ጠረጴዛ ቁጭ ለመነጋገር እንችላለን የሚል አስተያየት ነው ያለኝ። ቃሌ ዛሬም ነገም ሁሌም እንደዛ ነች። እህታችን እስካልተመለሰች ድረስ የእኔ አቋም ይሄ ነው። የሁላችንም የአማራ ተወላጅ ወንክ በአማራነትክ እንዲህ እየተደፈርክ እንዲህ እየተናቅ በገንዘብ ከፍለህ በሰው ሀገር አምናቸው እንደ ይሁዳ እየሸጡክ እየተጫወቱብክ ዛሬም ለእነሱ ሚራራና ኢትዮጵያዊነት ይሄ ወደ ዘር ይሄዳል አሉባልታነትክን አቁመህ መረር ያለ እርምጃ እንድትወስዱ በትህትና ጠይቃለሁ። አመሰግናለሁ። ጨርሻለሁ። ታንኪዩ አይ ቲንክ ዘር ያዕቆብ የለም። ማን ነው ቀጣዩ? ሱሱ ቆይ ሱሱ አሁን የገባችሁ ልጆች ማሜ የሚል አካውንት ማማ ነው። ማሜ የሚል አካውንት ማሜ ከሸዋ አለ። ኦኬ የለም። ጁጁ ነው። ጉጉ ይሰማል። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም እንዴት ነሽ? እንኳን አብሮ ደረሰ። መናገር አልፈልግም ግን ማለት ነው ሰይድ የደከመው ድካም መጨረሻ ላይ እንዲደርስ እናንተ የጀመራችሁትን ነገር አሁንም ሀና የታገተችበትን ሌሎቹም ደግሞ በሀና ሰበብ ብዙ ሴቶች መውጣት ስለሚችሉ እነሱን ብቻ እንዲወጡ በርቱ ነው የምለው። ሌላውን ተውት። ይሄ እንደዚህ ማራት እንዲህ አይነት ሕክምና ምናምን የሚባለው ነገር እሱ እኛም አንተም ስማ በለው ነው። ማንም አይኑ ያየ የለም እዛ ቦታ ላይ ቆሞ እሱ ለራሱ አጀንዳ ፈጥሯል ምናምን። በድንጋጤ ነው ሰምቶ በድንጋጤ ነው እንደውም እንትን ያለው እንጂ አውቆ እንዲወጣ ተደርጎ ቪዛ ተሰርቶ ምናምን የሚባለው ነገር ይሄ ከእውነት የራቀ ነው። በጣም ነው ልጁ የደነገጠው። ሳይታሰብ ነው ይሄ ነገር የተደረገው እና ስለሱ እንጀራ ያውጣለት። ለፍቷል። ለዚህ ለልጅ ደክመዋል። በስራው ላይ ሆኖ ከእንቅልፍ ሳይተኙ ሳይበሉ ሳይጠጡ ደክመዋል ሁሉም። ግን አሁንም ቢሆን የእናንተ አጀንዳ መሆን ያለበት የሀና ጉዳይ ነው የምለው። ጨርሻለሁ። አሁን ችግሩ ምንድን ነው? እያየሻቸው ነው አይደል? ጌም ጀመሩ። ሀቢባም ጌም ጀመረች። የዚች ኬዝ በቃ አለቀ ምናምን ብላ ሀቢባም ጌም ጀመረች። ሁሉም እንዳለ ጌማቸውን ያቺም ጎመን ቅጠሏን መሸጥ ጀመረች። ሳርዬ የምትባል ልብሷን እየቸረቸረች ነው ያለው። ሁሉም እንዳለ በቃ ችርቻሮ ወደ ችርቻሮ ገባ። ልጅቷ ተረሰች። ነገር በቃ እኮ አለቀ እኮ በቃ ከዚህ በኋላ እኮ እሱ ይሁን በቃ ምንድን ነው መሰለኝ ከመመለስ ልጆች አለው ሰርቶ ይብላ። እሱ እዮዳ ብቻ ነው። ይኸውልሽ አሁን ኬዙ እኮ አለቀ እኮ በቃ እኮ ከዚህ በኋላ እኮ ስለዚህ ኬዝ ለምን ይመስልሻል? ቆይ ይኸውልሽ ያልገባሽ ነገር ጆከርም ወደ ጌሙ ተመለሰው ሜኪ ማኒ ከትግሬዎች ጋር አንዴ ኦሮሞን ሙልጭ እያደረጉ ከኦሮሞ ጋር ጌም ጀመረ እኮ ራሱ ጆከር ራሱ ቁጭ ብሎ ከስር ጌም እኮ እየተጫወተ ነው። ባለፈው ለታ ጆከር ታስሯል፣ ከድር ታስሯል፣ ሌላ ታስሯል እያሉ ሲጣሉ እነ ጆከር መተው ውሸት ነው ይላሉ። መጨረሻ ላይ ሲጣሉ እኔ ብዬለት ነው እንጂ ውሸት እኮ ነው ብለው እነዚህ ይሄ ግሩፕ እኮ ሲዋሽ ነበር የነበረው። አማራ ራሳቸው እኔ አይደለሁም ራሳቸው ሲዋሹ
በሪከርድ አመጣላችኋል። እዚሁ ላይቭ የተናገሩት በፊት ለፊት ወጥተው ውሸታችንን ነበር የዛን ጊዜ እያሉ እኮ ብር ሲያምታቱ ምናምን የነበሩ ልጆች። እንዴት አድርገን ሰው እንዴት አድርጎ አሁን ጥያቄ ቢያነሳ ምንም ኤቪደንስ ሳይኖር፣ ኤቪደንስ ማለት ወረቀቶች። አሁን ለምሳሌ ሁላችንም እኮ የዛን ጊዜ እንዴት ነው የገጠር ልጅ ሌሎቹን ጥያቄ ሲጠይቁ መረጃ አለ አይደል እንደሚባለው መረጃ አይታችኋል? ያየ ሰው የለም። ማን ነው መረጃ? ዘራ ያዕቆብ አንተ ትክክል ነህ እኮ በእናትህ። ይሄ እኮ ክሊር ነው። እኛ አረብ ሀገር ነው ያለን። ይሄ ስማ፣ ውጭ ሀገር መሄድ የሚፈልግ ሰው ቪዛ ሰርቶ ቢፈልግ አሜሪካ ቢፈልግ የፈለገ ሀገር መሄድ ይችላል። ግን እኔ የሚያሳዝነኝ ዘራ ያዕቆብ አንተ አሁን ስማርት ሆነህ ይሄን ተረድተሃል። የኢትዮጵያን ሕዝብ ግን ይሄን ያህል የሚነዱት በውሸት አጀንዳ ፈጥረው በጣም የሚገርም ነገር በጣም ከትላንት ጀምሮ ራሴን ያመመኝ እሱ ነው። ዱባይ ከተማ ውስጥ እንኳን ቀን ሊሰጥህና ፖሊስ ደውሎ ኦኬ ኢቭን አይዲ ይኖረ አይዲውን ቼክ ለማድረግ ፖሊስ ስቴሽን ወስዶ ነው አይዲን ቼክ የሚያደርገው መንገድ ላይ ከያዘ ራሱ እንኳን ዲፖርቴሽን ፕሮሰስ ያለው ነገር ይቅርና አብዱ በፈለገው መንገድ ኑሮ ተሻሽሎለት በጣም ሀብታም ሆኖ የፈለገ ሀገር ቤት ደስታችን ነው። ግን ይሄን ያህል ውሸት ድራማ ፈጥረው የሀናንም ጉዳይ አሁን አድበስብሰው ለምን አስፈለገ? ህዝቡ ይሄ ምድረ ምስኪን ሸቃላ በየአረብ ቤት የሚሰቅ አስለቅሰው እንዴት አይነት ድራማ ሰርተው ነው? ምን ለምንስ አስፈለገ? ይሁሉ መጨረሻ ሰዓት ላይ ምን እንዳደረጉልን ጋር መጨረሻ ትዝ የሚለው ኮን ሀቢባ ቤት ሰያን ወዳለው የሚሉት ተደረጉ እንኳን እና ሚድል ኦፍ ኮንቨርሴሽን ሰው ሀና የት ገባች ታገተች። የሚገርም ነገር መሀይም ደፋር ነው የሚባል ነገር እውነት ነው። እንዴትስ ደፍሮ ዱባይ ሀገር ውስጥ እኮ የሚገርም ነገር እንኳን ዲፖርቴሽን እንዴ አይዲ ይዘህ እንኳን ፖሊስ መንገድ ላይ ሲይዝህ ረንደምሊ ቼክ እዛ ወስደን ነው ቼክ የምናደርግ ተብለው እኮ ወስደህ ቼክ አድርጎ ነው የሚለቁ። ለእንኳን ወንጀል ሰርተ ብለው ተከደወሉ። በጣም የማይመስል ነገር። እኔ የሚገርመኝ የኢትዮጵያ ሕዝብ ይሄን ያህል ሞኝ ነው? ይሄን ያህል በድራማ የሚሸወድ ነው እንዴ? የሰያ እኮ ውጭ ሀገር መሄድ አይደለም። አብዛኛው ኢትዮጵያ የትም ዓለም ውስጥ አለ። እንዳውም ነገ ይለፍለት። ይሄ ምድር ሸቃላ ወጥቶ ዌስት ሀገር ሄዶ ሰርቶ ይለፍለት። ያ ምንም ችግር የለም። ግን ያለሆነ ድራማ እንደዚህ ብሎኝ ፖሊስ ደውሎልኝ ምን እንደሆንኩ አላውቅም ብሎ ክሊፕ ሰርቶ እንደገና እንደዚህ አይነት ድራማ ከሞሜን ማን ስቱፒድ አለ? ቆይ እኔ ልጠይቃችሁ። ሰው ዲፖርት ሲደረግ በምንድን ነው የሚሄደው? አንተ ራስህ አጼ ዝራ ይቆማልልኝ። ኦኬ ሰው ዲፖርት ከደረገ በወንጀል ከያዙሽ አረብ ሀገር ውስጥ ልንገርሽ ነው። በወንጀል ከያዙሽ አረብ ሀገር ውስጥ ፎር ሰከንድ ወደ ውጭ አያስወጡሽም። እዛው ቁጭ ብለሽ እዛው ፕሮሰስ ተጨርሶልሽ ከዛው ከእስር ቤት ነው ዲፖርት የምትደረጊው። በምንድን ነው የምትሄደው እኮ በምንድን ነው የምትሄደው? ዲፖርት ስትደረግ ይለያል። ገባ? ምን ይለያል? አረብ ሀገር ይለያል። እኛ እኮ አረብ ሀገር ነበር። ኖ በፕሌን እኮ ነው የምትሄደው። ዲፖርት የሚደረገው በእግር አትሄጂ። ቆይ በእግር አትሄጂ። በወንጀል ከተያዝ እሱን እኮ ነው የምልህ። በምን እንደሆነ እነሱ ያወጡት የኔ እህት ስሚ፣ እነሱ ያመጡት ሴናሪዮ ምን መሰለሽ? ልጁ በጣም ማይም ደፋር ነው ማለት በሱ ነው የተረዳሁት። አንቺ አትሳደብ ያለውን ድራማ ሰርተሽ ህዝብን እንደዚህ አስለቅሰሽ በስነ ስርዓት ተናገር ማለት ስሚ። ይሄን ያልኩ የኢትዮጵያን ህዝብ እኮ እናንተ ሞኝ አረጋችሁት። ለሰው ለማስረዳት ከሆነ አትሳደብ፣ በስነ ስርዓት መሳደብ አይደለም። ግን አሁን እናንተ ጭንቅላታችሁን እኮ ማሰራት ትችላላችሁ። አሁን አንድ ዘር ያዕቆብ ነው ይሄን ያህል እንትኑ ላይ ፕሮሰሱ እኔ እስከማውቀው ፕሮሰስ ፓስፖርት ላይ ነው ዲፖርት የሚደረገው። ፓስፖርት ላይ ዲፖርት ያደርጋሉ። በፕሌን ነው የምትሄደው። ምን ልዩነት አለ? ፓስፖርት በቃ አሪፍ አሪፍ በቃ አሁን እንደዛ ማለት የሰያን ፓስፖርት እኔ ከየት ነው የማመጣልህ? ለራሱ መረጃ ፕሮሰስ ተደርጎ ኢሚግሬሽን ከሄድሽ በኋላ ፓስፖርትሽ ላይ ዲፖርት ነው የሚደረግ። በኋላ ከፔፐርወርክ በኋላ በዛው ይዘው ይኸውልህ፣ ዲፖርት ስትደረግ ፓስፖርትህ ላይ ነው የሚያደርጉት። በዛው ከተማ ይለቁሻል። ፓስፖርት ላይ ዲፖርት ካደረጉ በኋላ ከተማ ይለቁሻል። ፓስፖርት ላይ ዲፖርት ከተደረገ እኮ እዛ መቆየት አትችልም። ከተማ ላይ እኮ ሲዝናና ነበር 3 ቀን እኮ። ፓስፖርት ላይ ዲፖርት ከተደረገ ከኤርፖርት መውጣት አትችይም። ከዚህ ዲፖርት ከተደረገ ቀጥታ ወደ ሪፖርት ነው። ሪፖርት ላይ ነው የሚያዘው። ከዛ ይቀባበሉታል ማለት ነው። ቴንክ ዩ። ለፊት በአደባባይ በመኪና ጓደኛዬ ጋር ነኝ ያለ እንደዚህ አይነት ዲፖርቴሽን የለም። አረ አይነት ድራማ በእናታችሁ አድርገናል። ሂድ ቤትህን ይባል
በስልክ ደውሎ ዲፖርቴሽን አለ እህቴ፣ እስቲ ንገሪኝ። ሂደ ወደ ሀገር በስልክ ሳይሆን ያው እነሱ ፕሮሰስ አላቸው አይደለም። ከዛ ፓስፖርት ላይ ዲፖርት ካደረጉ በኋላ በስነ ስርዓት በፕሌን ነው የምትሄደው። በምን ትሄዳለህ? ምንሽ አልገባሽም። እሱን አይደለም እኛም ያለንበት ሀገር ሰው ዲፖርት ሲደረግ በስነ ስርዓት በፕሌን ይኸውልሽ፣ ዲፖርት አድርጊያለሁ፣ ዲፖርት ተደርጊያለሁ ሂድ ያሉኝ የሚለው እኮ 3 ቀን ሙሉ 3 ቀን ጊዜ ገደብ ሰጥተውኛል። በ5 ቀን ውስጥ ውጣ ብሎኛል። እንደዚህ አይነት ዲፖርቴሽን አለ እህቴ? አዎ ይኖራል። በ5 ቀን እንደየሀገሩ ይለያል። አዎ ዲፖርት የሚደረገው ኢሚግሬሽን ኦፊሰር ኤርፖርት ላይ ነው ወይስ ውጪ ነው እንዴ? በወንጀሉ ሊቀል ይችላል ብዬ አስባለሁ። አዎ በእናታችሁ እኛ አሁን እኮ እኛ የልጁ መውጣትና አለመውጣትና የልጁ ቆንጆ ቦታ መድረስ አለመድረስ ሳይሆን ለምን አስፈለገ የኔ ውሸት ድራማ በጠቅላላ ነው። ውሸት መሆኑን በምን እናንተ አሁን አንደኛ ያንገበገባችሁ ነገር አሁን እኮ ሳያ ድራማ አልሰራም። ድራማ የሰራው ህዝቡ ነው። ስለዚህ ወደ ሀና ጉዳይ ተመለሱና ልጅቷንም ለምን የሀና ብለው ህዝቡን ለምን ይሄን ያህል ልጅቷ እኮ ተዋጠች እኮ ጋይስ። ልጅቷ ወሬ አቀረበች። መጀመሪያ ድምጽ የሆናት እሱ አይደለም እንዴ? እኮ እንዴ ድምጽ ሲሆናት የቆየው እሱ አይደለም እንዴ? ኬዙን የታለች ታዲያ? ልጅቷ እኮ ጠፋች እኮ የለችም። አሁን እኮ አለቀ። ድራማ እኮ ሲጮሁላት የነበረው እሱ እስካሁን እናንተም እኮ እስካሁን አጀንዳ አድርጋችሁ እኮ የምትጮሁት እሱ ነው አይደል? እኮ የታለች? ማንም ሰው ካቆመ እኮ ይኸውልሽ፣ ሁሉም እንዳለ ይኸውልሽ፣ ልንገርሽ፣ መጨረሻ ላይ ምን አደረጉ መሰለኝ? ድራማ ተሰራ። መጨረሻ ላይ አጀንዳው ተረስቶ የእሱ አጀንዳ ተረስቶ እሱ ቻው ቻው ባይ ባይ ሲል ምናምን አጀንዳው እሱ ሆነ ቶታል። ይሄ ትክክል አይደለም። አጀንዳውን ቶታል ይለወጡ። አሁን እኮ ስለሷ የሚያወራ ጠፋ። እኔ ደግሞ ይኸውልሽ እና ነገሩ ከተቀየረ ምን ያህል አጀንዳውን እኮ ያጠፋችሁበት እንግዲህ በማላየት ስለሷ ሲዞ እንግዲህ እሱ ጥላቻ ያለባችሁ ሰዎች ማለት ነው። ምንድን ነው ጥላቻ? እኔ ጥላቻ ወንድሜ ነው እሱ። ካላመንኩ ግን አላመንኩም ነው። አስረዳ ነው ወንድማችሁ ከሆነማ እንደዚህ አጀንዳ እኔ መረጃ የሌለው ነገር አላወራም። ይኸውልሽ ስሚ እህቴ፣ ገብቶሃል? ወንድም ከሆነ አንደኛ በውስጥ መነጋገር ትችላለህ። መረጃ የሌለው ነገር ይኸውልሽ፣ አጀንዳ አድርጋችሁ በውጭ በሱ ጉዳይ አጀንዳ ባታደርጉ አንዴ እህቴ፣ ይኸውላችሁ እኔ ህፃን አይደለሁም። ኦኬ፣ በጣም የምጠይቅ ልጅ ነኝ። በመጠየቅ ደግሞ እዚህ ቲክታክ ላይ በጣም የምታወቅ ልጅ ነኝ። ዝም ብዬ ተነስቼ አልደመድም ነገሮችን ጠይቃለሁ። እነሱም ደግሞ ይጠይቃሉ። መረጃ ሁሌ ካየሻቸው መረጃ አለው። ይሄ ነው ዲፖርት 5 ቀን ሙሉ ፊት ለፊት እንደፈለግሽ እየወጣሽ ሁቲ ጋር ያሉት ነው። የራሱ ጓደኞች ናቸው። ሁቲ ማለት በዩናይትድ አረብ ኤሚሬት ሁቲ ማለት እንደ ሽብርተኛ የሚታይ ነው። ከእነሱ ጋር በስልክ ሲገናኝ ነበር። በዛ ምክንያቱ ዲፖርት ከሁቲ ጋር ዲፖርት እንትን አድርገው በአደባባይ እንደዚህ ነው ለቃዎች ነው እንዴ? በ5 ቀን በስልክ ዲፖርቴሽን አለ እንዴ? የት ሀገር ነው የሰማችሁ? በስልክ ዲፖርቴሽን እኔ ሰምቼ አላውቅም። ፓስፖርት ደግሞ አንቺ ደግሞ የምትይው ፓስፖርት ላይ ነው የሚመታው ነው። እኔ የማውቀው እሱን ነው። ፓስፖርቱን ያሳየው ዲፖርት እንዳትመጣ ተብሎ ዲፖርት እንትን ያደረገ ማህተሙን ያሳይ። ማህተቡ ይታል። ስለዚህ እኔ ሰያን አላምንም ነው። እኔ እኮ መፍትሄ እኮ ነው። ለምን አምናቸዋለሁ? ከዚህ በፊት እንደዚህ ይሄ እኮ ያለፈው አመት እኮ እንደዚህ ሿሿን የተሰራ ያለፈው አመት እንደዚህ ሿሿን የተሰራ አላምንም። በቃ ኦፍኮርስ ወደ ዩጋንዳ ሄዷል። ኡጋንዳ ደግሞ ፕሮሰስ አለው። ለፕሮሰስ ነው ሄደው። በቃ እኔ እኮ ችግር የለብኝ። እኔ ባይዘው አሜሪካ ሀገር ነኝ ያለሁት። ሰው ልጅ እንዳልፈለት ነው የምፈልግ። ቅናት ምናምን የሚል አንዳንድ ጅላጅል እኔ እኮ አሜሪካ ነኝ እኮ። ኡጋንዳ ያለው መስሏችሁ? ለዛውም ደህና ሀገር ማንም መጥቶ የሚመኝባት ሀገር ውስጥ ነኝ ያለሁት። በሱ ምንድን ነው የምቀነው? እንደው አንዳንዴ እንደው ጅላጅላቱ እዚህ አንዳንድ አሉ እርምጥመጥ በጎጥ ምናምን መጥተው እሱ ሊደግፉ የሚፈልጉ ቅራቅሙ ባይዘው ማንም እኔ ድንገር ላመንኩበት ነገር እስከ ጥግ ድረስ ነው። ደግሞ እንደዚህ ደግሞ መታችሁ የምትነካኩ ደግሞ እስከ ጥግ ደግሞ ይሄድላችኋል። ደግሞ አንቺን አይደለም እህቴ፣ በውሸት መጥቶ የሰው ልጅ እኔ በጣም ውሸት እጸየፋለሁ። ሰው ልጅ ሲታለል አልወድም። ይሄ እንትን ሰው እንዲወደው ተደርጎ የሚያደርግ ሰው አይመችኝ። ቻው ቻው እያለ እንደዚህ በአደባባይ ምናምን ወከባ ምናምን ይፈጥራል። እንዴ ልጅቷን እኮ አስረሳት እኮ ኬዙ። ዛሬ ሀቢባም ጌሟ ላይ ነች። ሳሪም የምትባለው ይሄንን ትታው እንትን ላይ ነች። ተስፋ የሚባለው እንትኑን ዌብሳይቱን እያስተዋወቀ ነው። የቀን